አድማጮቻችን እንደምናላችሁ ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን እንገራችሁ። በትግራይ ክልል የረቀቀው አዲስ አዋጅ ውዝግብ ማስነሳቱ ስለመገለጹ፣ በምስራቅ አርሲ በጥቃት አድራሾች የተቃጠለው ቤተክርስቲያን እንደገና ሊሰራ መሆኑ ስለመነገሩ፣ ሴት አረጋውያን ጾታዊ ጥቃት እየደረሰባቸው መሆኑ ስለመገለጹ፣ ካናዳ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ እገዳ ልትጥል ነው ስለመባሉና ሌሎችንም ይዘናል። አብራችሁን ቆዩ። በትግራይ ክልል የረቀቀው አዲስ አዋጅ ውዝግብ ማስነሳቱ ተገለጸ። በቅርቡ የተቋቋመው የትግራይ ክልል አስተዳደር እንዳዋቀረው የሚነገርለት አዲሱ ረቂቅ አዋጅ ውዝግብ ማስነሳቱ ተነግሯል። አዋጁ በውስጡ የያዛቸው ድንጋጌዎች በተለይ በሞት የሚያስቀጡ አንቀጾች ስጋት መፍጠራቸውን የቢቢሲ ዘገባ ያሳያል። በ6 ምዕራፎችና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውን ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጪ የተተረጎሙ አንዳንድ ድንጋጌዎች መያዙም ተነግሯል። በአዋጁ ከተካተቱና እስከ ሞት ያስቀጣሉ ከተባሉ ድንጋጌዎች መካከል የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም፣ የጦር ወይም የዘር ማጥፋት ወንጀሎች ሆን ተብሎ በትግራይ ህዝብ ላይ እንዲፈጸም ያነሳሳ፣ በእድሜ ልክ ወይም እስከ ሞት በሚያደርስ ቅጣት ከሚያስቀጡት ድርጊቶች መካከል ናቸው። ከዚህ በተጨማሪ ረሃብን ወይም መድኃኒትን እንደ ጦርነት መሳሪያነት መጠቀምና የአምልኮ ቦታዎችን ሆን ብሎ ማውደም በሞት ከሚያስቀጡት ድርጊቶች መካከል ተካተዋል። ረቂቅ ህጉ ላይ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛው ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ መስፈሩ ተነግሯል። በረቂቅ ህጉ የመጨረሻው ህገ መንግስታዊ ትርጓሜ ሰጪ አካል የክልሉ ምክር ቤት እንደሆነም ተደንግጓል። ሆኖም በኢትዮጵያ ውስጥ የመጨረሻው ህገ መንግስት ትርጓሜ ሰጪ ስልጣን ያለው የፌዴሬሽን ምክር ቤት ቢሆንም በረቂቁ ላይ የሰፈረው ግን ይህንን የሚጣረስ መሆኑ ተገልጿል። በምስራቅ አርሲ በጥቃት አድራሾች የተቃጠለው ቤተክርስቲያን ሊሰራ ነው ተባለ። በኦሮሚያ ክልል በምስራቅ አርሲ በጥቃት አድራሾች ከሳምንት በፊት የተቃጠለው ቤተክርስቲያን ተመልሶ እንደሚሰራ የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች ገልጸዋል። አስተዳዳሪዎቹ በዞኑ በወቅቱ ስለተፈጸመው የሰዎች ግድያና የቤተክርስቲያን መቃጠል ሀዘናቸውን በመግለጽ የተቃጠለውን ቤተክርስቲያን ለመስራት ዝግጁ መሆናቸውን አሳውቀዋል። በምስራቅ አርሲ ዞን አስኮ፣ ሽርካና ሆንቆሎ ዋቢ ወረዳዎች ግንቦት 23 ቀን 2018 ዓ.ም በተፈጸመው ጥቃት ንጹሃንና ምዕመናን መገደላቸውንና ከተፈጸመው ግድያ በተጨማሪ ከ100 ዓመት በላይ እድሜ ያስቆጠረው የጠልታ ቅዱስ ገብርኤል ቤተክርስቲያን እንደተቃጠለ መዘገቡ ይታወሳል። ሴት አረጋውያን ጾታዊ ጥቃት እየደረሰባቸው መሆኑ ተነገረ። ሴት አረጋውያን በቤተሰብ አባል በዘመድና የቅርብ ባሏቸው ሰዎች አማካኝነት ጾታዊ ጥቃት እንደሚፈጸምባቸው የአዲስ አበባ አረጋውያን ማህበር አስታውቋል። የማህበሩ የኦዲት ሰብሳቢ የሆኑት አቶ ንጉሴ ደግፌ ለሪፖርተር እንደገለጹት ሴት አረጋውያን ላይ ከሚደርሱ ጥቃቶች መካከል አስገድዶ መድፈር፣ የሀብት ዝርፊያና ሌሎች የሞራልና የስነ ልቦና ጥቃቶች የሚጠቀሱ ናቸው። አክለውም ምንም እንኳን ድርጊቱ በቁጥር የተደገፈ ባይሆንም አረጋውያን ከወጣቶች በላይ በተለይ በቤተሰብና የቅርብ በሚሏቸው ሰዎች ጾታዊ ጥቃት እያስተናገዱ ይገኛሉ ብለዋል። ጥቃቱ የሚፈጸመው በቤተሰብና በቅርብ ዘመዶች በመሆኑ ተጎጂዎቹ ጉዳዩን በይፋ ለመናገርም ሆነ ለህግ አካላት ለማሳወቅ እንደሚቸገሩ ተገልጿል። ይህም አረጋውያኑን ለከፍተኛ ስነ ልቦናዊ ጫና ከመዳረጉ ባለፈ ለፌስቱላና ለማህፀን በሽታዎች ለመሳሰሉ ከባድ የጤና ችግሮች እያጋለጣቸው መሆኑም ተነግረዋል። በሚደርስባቸው የሞራል ስብራትና ማህበራዊ ጫና የተነሳ ብዙዎቹ መቋቋም አቅቷቸው ቀሪ ዘመናቸውን በገዳማት ለማሳለፍ እንደሚገደዱም ተመላክቷል። በመሆኑም ይህንን እየጨመረ የመጣውን ጥቃት ለመከላከል ማህበረሰቡ ከህግ አካላት ጋር በቅንጅት ሊሰራ እንደሚገባም ጥሪ ቀርበዋል። የሩሲያ ዩኒቨርሲቲ አማርኛን በተቋሙ ከሚሰጡ የውጭ ቋንቋዎች መካከል አንዱ ሊያደርግ ነው። ደብረታቦር ዩኒቨርሲቲ ለሩሲያው ኡሊያኖቭስኪ ዩኒቨርሲቲ ተማሪዎች የአማርኛ ቋንቋ ትምህርት ለመስጠት የሚያስችለውን ዝግጅት ማጠናቀቁን አስታውቋል።
በዩኒቨርሲቲው የአለቃ ገብረሃና የባህል ጥናትና ልማት ዳይሬክተር መሰረት ወርቁ ሁለት ከፍተኛ የትምህርት ተቋማት በቋንቋና በባህል ልውውጥ ዙሪያ በጋራ ለመስራት የተፈራረሙትን ስምምነት ተከትሎ የሩሲያው ዩኒቨርሲቲ አማርኛን በተቋሙ ከሚሰጡ የውጭ ቋንቋዎች መካከል አንዱ በማድረግ በስርዓተ ትምህርት ውስጥ ማካተቱን ገልጸዋል። ስምምነቱ የደብረታቦር ዩኒቨርሲቲ ለሩሲያ ተማሪዎች የአማርኛ ቋንቋ እንዲያስተምር እድል የሚሰጥ ሲሆን በተመሳሳይ ፍላጎት ያላቸው የደብረታቦር ዩኒቨርሲቲ መምህራንም የሩሲያ ቋንቋን እንዲማሩ ሁኔታዎችን ያመቻቻል። በአሁኑ ወቅት ከ30 በላይ የደብረታቦር ዩኒቨርሲቲ መምህራን በበይነ መረብ የሩሲያ ቋንቋ ትምህርታቸውን አጠናቀው መመረቃቸው የተገለጸም ሲሆን ደብረታቦር ዩኒቨርሲቲ አማርኛን ለውጭ ሀገር ዜጎች ለመስጠት የሚያስችለውን ስርዓተ ትምህርት አዘጋጅቶ በሴኔቱ መጽደቁ ተመላክቷል። ሱዳን ፈጥኖ ደራሽ ኃይሎች ላይ የጦር ወንጀል ምርመራ እንዲደረግባቸው ተጠየቀ። የሱዳን ተጎጂዎች በአፈና በስቃይና በጦርነት ወንጀል ክስ የፈጥኖ ደራሽ ኃይሎች በኬንያ ምርመራ እንዲደረግባቸው ጠይቀዋል። ሌጋል አክሽን ወርልድ በተባለው ተቋም አማካኝነት የቀረበው ይህ አቤቱታ ከሚያዝያ 2015 እስከ መጋቢት 2017 ዓ.ም ባለው ጊዜ ውስጥ በካርቱምና ዙሪያዋ ተፈጸሙ የተባሉ ጥቃቶችን ያጠቃልላል ተብሏል። 12 ተጎጂዎች በአሁኑ ወቅት በኬንያ ይኖራሉ ተብለው በሚጠረጠሩ 10 የፈጥኖ ደራሽ ኃይሎች አባላት ላይ ክስ እንዲመሰረት እንደሚፈልጉም ተገልጸዋል። በቀረቡት ክሶችም የጅምላ ጭፍጨፋ፣ በማንነት ላይ የተመሰረቱ ወንጀሎች፣ ድብደባ፣ በኤሌክትሪክ ንዝረት ማሰቃየት፣ በቡድን መድፈር፣ አስከሬኖችን በግዳጅ ማጓጓዝ የሚሉ ጉዳዮች መካተታቸው ተመላክተዋል። ከአውሮፓውያኑ 2023 ጀምሮ ከሱዳን መደበኛ ጦር ጋር ውጊያ ውስጥ የሚገኘው የፈጥኖ ደራሽ ኃይሉ በሰብአዊ መብት ተሟጋች ድርጅቶችና በተባበሩት መንግስታት ድርጅት በጦርነት ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች መከሰሱ ይታወሳል። ዘገባው የስፑትኒክ ነው። ካናዳ ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን ለማገድ የሚያስችል ሕግ አቀረበች። ሕጉ ባለፈው ዓመት በአውስትራሊያ ከጸደቀው ጋር ተመሳሳይ ነው ተብሏል። ነገር ግን ከአውስትራሊያው ሕግ በተለየ የቴክኖሎጂ ኩባንያዎች ታዳጊዎቹን ለመከላከል የሚያስችል ፖሊሲዎች ካሏቸው ግዴታ ውስጥ አይገቡም። ሕጉ የሰው ሰራሽ ቻት ቦቶች እንዲሁም በኦንላይን ያሉ ጎጂ ይዘቶችን ለመከላከል ሰፊ እርምጃዎችን ይወስዳል ተብሏል። ተቆጣጣሪዎች የቴክኖሎጂ ኩባንያዎች ሕጉን ማክበራቸውን እንዲከታተሉም ያደርጋል። አንዳንድ የመናገር ነጻነት አቀንቃኞች ሳንሱርን ያስፋፋል ሲሉ ስጋታቸውን ገልጸዋል። ሕጉ ለምክር ቤት የቀረበው በሚቀጥለው ሳምንት በፈረንሳይ ከሚካሄደው የቡድን 7 ሀገራት ስብሰባ በፊት ነው። ይህ ደህንነቱ የተጠበቀ የማህበራዊ ሚዲያ ረቂቅ ሕግ ረቡዕ ዕለት በባህል ሚኒስትር ማርክ ሚለር ለሕዝብ ተወካዮች ምክር ቤት ቀርቦ ነበር። በሳምንቱ መጀመሪያ ላይ ሚለር እንዳሉት ልጆች እየሞቱ በመሆኑ በኦንላይን የሚደርሱ ጉዳቶችን የሚመለከት ሕግ ማውጣትን የካናዳ መንግስት ቅድሚያ የሚሰጠው ጉዳይ ነው ብለዋል። ልጆች በዚህች ሀገር ደህንነታቸው የተጠበቀ መሆኑን ለማረጋገጥ ሁሉንም ተገቢ እርምጃዎች እንወስዳለን ማለት በቂ ነው ሲሉ ለጋዜጠኞችም ተናግረዋል። አድማጮቻችን ከሀራምቤ ሬዲዮ 98.7 ስትሰሟቸው የቆያችሁት የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮችን መለስ ብለን እንገራችሁ። በትግራይ ክልል የረቀቀው አዲሱ አዋጅ ውዝግብ ማስነሳቱ ስለመገለጹ፣ በምስራቅ አርሲ በጥቃት አድራሾች የተቃጠለው ቤተ ክርስቲያን እንደገና ሊሰራ መሆኑ ስለመነገሩ፣ ሴት አረጋውያን ጾታዊ ጥቃት እየደረሰባቸው መሆኑ ስለመገለጹ፣ ካናዳ ታዳጊዎች ማህበራዊ ሚዲያን እንዳይጠቀሙ እገዳ ልትጥል ነው የሚሉና ሌሎች ጉዳዮችን ስነግራችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆን እየተመኘው